የሁሉም የመጨረሻ ዕጣ ፈንታ። ስለዚህ ይህን ሁሉ በልቤ አስቤ እንዲህ አልሁ፣ ጻድቅንና ጠቢባን የሚሰሩትም ሥራ በእግዚአብሔር እጅ ነው። ነገር ግን ፍቅር ይሁን ወይም ጥላቻ የሚጠብቀውን ማንም አያውቅም። ጻድቃንና ኃጥአን፣ ደጎችና ክፎች፣ ንጹሐንና ርኩሳን፣ መሥዋዕት የሚያቀርቡና የማያቀርቡ የሁሉም የመጨረሻ ዕጣ ፈንታ አንድ ነው። ለደጉ ሰው እንደሆነ ሁሉ ለኃጢአተኛውም እንዲሁ ነው። ለሚምሉት እንደሆነ ሁሉ መሐላን ለሚፈሩትም እንዲሁ ነው። ከፀሐይ በታች በሁሉም ላይ የሚሆነው ክፋት ይህ ነው። የሁሉም የመጨረሻ ዕጣ ፈንታ አንድ ነው። በዚህም ላይ የሰዎች ልብ በክፋት የተሞላ ነው። በሕይወት እያሉም በልባቸው ውስጥ እብደት አለ። በመጨረሻም ወደ ሙታን ይወርዳሉ። በሕያዋን መካከል ያለ ማንኛውም ሰው ተስፋ አለው። በሕይወት ያለ ውሻ ከሞተ አንበሳ ይሻላልና። ሕያዋን እንደሚሞቱ ያውቃሉና፣ ሙታን ግን ምንም አያውቁምና መታሰቢያቸው ይረሳል፣ ምንም ዋጋ የላቸውም። ፍቅራቸው፣ ጥላቻቸው፣ ቅናታቸውም ከጠፋ ቆይቷል። ከፀሐይ በታች በሚሆነው ነገር ሁሉም ፈጽሞ ዕጣ ፈንታ አይኖራቸውም። ሂድ፣ ምግብህን በደስታ ብላ፣ ወይንህንም ልብህ ደስ ብሎት ጠጣ። ባደረግከው ነገር እግዚአብሔር ደስ ብሎታልና። ዘወትር ልብስህ ነጭ ይሁን፣ ራስህንም ዘወትር በዘይት ቅባ። እግዚአብሔር ከፀሐይ በታች በሰጠህ በዚህ ትርጉም የለሽ የሕይወት ዘመን ሁሉ ከንቱ በሆኑትም ቀኖችህ ሁሉ ከምትወዳት ሚስትህ ጋር ደስ ይበልህ። በሕይወትህና ከፀሐይ በታች በምትደክምበት ነገር ሁሉ ይህ ዕድል ፈንታህ ነውና። እጅህ የሚያገኘውን ሥራ ሁሉ በሙሉ ኃይልህ ሥራው። ልትሄድበት ባለው መቃብር ውስጥ መሥራትም ሆነ ማቀድ፣ ዕውቀትም ሆነ ጥበብ የለምና። ሌላም ነገር ከፀሐይ በታች አየሁ። ሩጫ ለፈጣኖች፣ ውጊያም ለኃያላን አይደለም። እንጀራ ለጥበበኞች ወይም ባለጠግነት ለብልሆች ወይም ሞገስ ለአዋቂዎች አይሆንም። ጊዜና ዕድል ግን ሁሉን ይገናኛቸዋል። ደግሞም የራሱን ጊዜ የሚያውቅ ሰው የለም። ዓሦች በክፉ መረብ እንደሚያዙ ወይም ወፎች በወጥመድ እንደሚጠመዱ ሰዎችም ሳያስቡት በሚመጣባቸው በክፉ ጊዜ ይጠመዳሉ። ጥበብ ከሞኝነት ይበልጣል። እንዲሁም እጅግ ያስገረመኝን ይህን የጥበብ ምሳሌ ከፀሐይ በታች አየሁ። ጥቂት ሰዎች የሚኖሩባት አንዲት ትንሽ ከተማ ነበረች። አንድ ኃያል ንጉሥም መጣባት፣ ከበባት፣ በላይዋም ትልቅ ምሽግ ሠራባት። በዚያችም ከተማ ጥበበኛ የሆነ አንድ ድሃ ሰው ይኖር ነበር። በጥበቡም ከተማዋን አዳናት። ነገር ግን ያን ድሃ ማንም አላስታወሰውም። ስለዚህ ጥበብ ከኃይል ይበልጣል አልሁ። ሆኖም የድሃው ጥበብ ተንቋል፣ ቃሉም አልተሰማም። ሞኞችን ከሚያስተዳድር ገዥ ጩኸት ይልቅ ጠቢብ በዝግታ የሚናገረው ቃል ይደመጣል። ጥበብ ከጦር መሳሪያ ይበልጣል። ነገር ግን አንድ ኃጢአተኛ ብዙ መልካም ነገርን ያጠፋል።